አፓርታማ ይሻላል መሬት ገዝቶ ቤት መገንባት? የቱ ይሻላል? የቱን ትመርጣላችሁ? ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላምታ ይድረሳችሁ ብያለሁ። ለሰው ልጅ ከሚያስፈልጓቸው መሰረታዊና ግንባር ቀደምቱ መካከል ቤት ነው። ላለውም ለሌለው ክብራና ክብራን ተመልካቾች ሁሉ ጊዜ ማጣት ስለሌለ ነገ ማግኘት ስላለ የሌላችሁ ሰዎች ነገ አፓርታማ ለመግዛት ወይስ ደግሞ መሬት ገዝቶ ቤት ለመገንባት ለየትኛው እንደምትሮጡ የዛሬው ቪዲዮ ይጠቅማችኋል። ላላችሁ ሰዎች ደግሞ ዛሬ ላይ ቆማችሁ አፓርታማ ለመግዛት እንዲሁም ደግሞ ኮንዶሚኒየም ለመግዛት ወይም ደግሞ መሬት ገዝቼ ልገንባ ያላችሁ ለምታመነቱ ሰዎች እጅግ ምስጥራዊ የሆነ በአፓርታማ ኮንዶሚኒየም ወይም ደግሞ በመሬት ገዝቶ ቤት መገንባት ላይ እጅግ በጣም ወሳኝ የሆነ መረጃ ልንገራችሁ። እስከ መጨረሻው ድረስ ከኔ ጋር አብራችሁ ቆዩ። ክቡራና ክቡራን ተመልካቾች ከዛ በፊት እንደማሳሰቢያ የምናገረው ነገር በዚሁ አጋጣሚ ሪል ስቴቶችን ለማናናቅ ወይም ደግሞ ቤት የሚገነቡ ሰዎችን ከፍ ለማድረግ ወይም ደግሞ በቤት የሚገነባን ዝቅ ለማድረግ ሪል ስቴት የሚሰራን ሰው ከፍ ለማድረግ አይደለም፣ ግን እንደ ቢዝነስማን ወይም ደግሞ ለተመልካቾቼ ለኦዲየንሴ የተሻለውን መረጃ ወይም ደግሞ በቤት ዙሪያ ላይ መረጃን እንደመስጠት አድርጋችሁ አስቡትና የዛሬውን መረጃ ላቀርብላችሁ። አፓርታማና መሬት ገዝቶ መገንባት ሁሉም የየራሳቸው ጥቅም አላቸው፣ ሁሉም የየራሳቸው ጉዳት አላቸው። ምንድናቸው? እያንዳንዱ ከነ ዋጋው ጭምር በደንብ አድርጌ አስተንተኜ እነግራችኋለሁ። የትም ሳትሄዱ ቤት ለመግዛት ሳትወስኑ ማስታወቂያ አይደለም፣ ልብ በሉ፣ ለእናንተ የሚጠቅም መረጃ ስለሆነ ነው። ወደ ንጽጽር ነው በቀጥታ የምገባላችሁ። ንጽጽር ሲባል አፓርታማ በአሁኑ ሰዓት ላይ ይሸጣል፣ በምን ያክል ይሸጣል፣ በካሬ ስንት ነው፣ እንዴት ነው ጥቅሙ ጉዳቱ እንዴት ነው፣ እያንዳንዱ ኮስት ብሬክዳውን እና በተጨማሪ ደግሞ የግል ቤት መሬት ገዝታችሁ መሬት በስንት ትገዛላችሁና በስንት ተገነባላችሁ ምን ያክል ካሬ የሚለውን እያንዳንዱ ነገር ስለማስቀምጥላችሁ አሁንም አብራችሁ ቆዩ። መጀመሪያ የምንመለከተው ክቡራና ክቡራን ተመልካቾቼ እንዳልኳችሁ ማሳሰቢያውን ተናግሬያለሁ። ስለ ሪል ስቴት ልናገርና በአሁኑ ሰዓት ላይ ሪል ስቴት ብዙ አይነት ሪል ስቴት ገንቢዎች ሊኖሩ ይችላሉ። ሪል ስቴት የሚገነቡ ሰዎች በአሁኑ ሰዓት የሚሸጡት ዋጋ ልናነጻጽር ነው። እዚህ ጋር ይሄኛውን እጄን ተመልከቱት። ይሄኛው እጄ ክቡራና ክቡራን ተመልካቾቼ የግል ቤት አለ፣ በዚህኛው እጄ ደግሞ አፓርታማ አለ። ወይም እናንተ በሚመቻችሁ የግል ቤትና አፓርታማ እያላችሁ ያዙት። አፓርታማ ወይም ደግሞ እንደ ኮንዶሚኒየም ቤት ብላችሁ አስቡትና በጋራ የምትኖሩበት ቤት ላይ በአሁኑ ሰዓት ላይ ባለ 3 መኝታን እናንሳ። ባለ ሁለትም አለ፣ ባለ አንድም አለ። ግን ባለ 3 መኝታንና የግል መሬት ገዝቶ ቤት መገንባትን ሁለቱን ነው የምናነጻጽረው። ምን ያክል ዲፈረንስ እና ምን አይነት ጥቅም ምን አይነት ጉዳት እንዳላቸው ነው የምንመለከተው። አንድ ባለ 3 መኝታ በአሁኑ ሰዓት ላይ ያው በርካታ ማስታወቂያዎችንም ሰርቻለሁ እየሰማውም ስለነበረን የሚሸጡበትን ዋጋ በካሬ 60 ምናምን ሺህ ሚላለ 70 ምናምን ሺህ ሚላለ 80 ምናምን ሺህ ሚላለ። ካሬውን ተውትና አጠቃላይ ዋጋ ነው የምነግራችሁ። ባለ 3 መኝታ በአሁኑ ሰዓት ላይ እኔ ያለሁት አዲስ አበባ ነው። አዲስ አበባ በአሁኑ ሰዓት ላይ ባለ 3 መኝታ ገንዘብ ለሚከፍል ሰው 8 ሚሊዮን ብር አካባቢ ነው የሚሸጠው። አጠቃላይ ይሄ እንትኑን ልንገራችሁ፣ አጠቃላይ ክፍያው ነው እየነገርኳችሁ ያለሁት። 8 ሚሊዮን ብር ጠቅላላ ክፍያ ይባላል በአሁኑ ሰዓት ላይ ካሽ ለሚከፍል ሰው ወይም ደግሞ ቀብድ ከፍላችሁ ራሱን የቻለ አከፋፈል ሊኖረው ይችላል። 900 ሺህ ከፍላችሁ 2 ሚሊዮን ከፍላችሁ 1 ሚሊዮን ከምናምን ከፍላችሁ ቅድሚያ ክፍያ የሚባላል እሱ አሰራር ውስጥ አይደለም እየገባ ያለሁት አሁን። አጠቃላይ ግን ባለ 3 መኝታውን ለመረከብ 8 ሚሊዮን ብር ይፈጅባቸዋል እየተባለ ነው በአሁኑ ሰዓት ላይ እየሸጡ ያሉት። እነማን? ሪል ስቴቶች ማለት ነው። በነገራችን ላይ የተለያዩ ሪል ስቴቶች ዋጋ ቅናሽ የሚያደርጉም አሉ። ከ8 ሚሊዮን በላይም ዋጋ ጭማሪ ያለው ሪል ስቴት ሊኖር ይችላል። እንደየቦታውና እንደየአንዳንድ ነገሮች የኳሊቲ ጉዳይ ሊኖራቸው ይችላል። ግን እሱ ላይ እኔ ልገባ አይደለም። ግን አጠቃላይ መሀል ላይ ያለውን ሰርተው የሚያስረክቡ ሰዎችን 8 ሚሊዮን ብር አካባቢ ይፈጃል። ምን? ባለ 3 መኝታው። ወደዚህ ሄድና ክቡራና ክቡራን ተመልካቾቼ ካሬውን መጀመሪያ ልንገራችሁ። ካሬው ባለ 3 መኝታው ስንት ካሬ መሰላችሁ? 87 ሚላለ፣ 90 ሚላለ፣ 95 ሚላለ እስከ 100 ካሬ ሚላለ። እንደ የሪል ስቴቶቹ ለመፎካከር የሚያመጡት ነገር ነው። ግን ምን ብዬ ልንገራችሁ መሰላችሁ? ከ95 እስከ 100 ካሬ የሆነው ባለ 3 መኝታ አፓርታማ ቤት በአሁኑ ሰዓት ላይ 8 ሚሊዮን ብር ይሸጣል። ልብ በሉ። ካሬው ስንት ነው ብያችኋለሁ? 100 ካሬ ብላችሁ ያዙት። ከ95 እስከ 100 ካሬ። ወደ ግል ቤት ልምጣላችሁ። መሬት መግዛት የምትፈልጉ ሰዎች ካላችሁ ወይም ደግሞ መሬት ገዝታችሁ ብትሰሩ
ምን ያክል ይፈጅባችኋል የሚለው ልንገራችሁ። በአሁኑ ሰዓት ላይ እኔ ባለውበት ደረጃ 150 ካሬ ልብ በሉ፣ መሃል ከተማ አይደለም። 150 ካሬ እስከ 3 ሚሊዮን ብር ድረስ ቦታው ይሸጣል። ህጋዊ የሆነ ቦታ እስከ 3 ሚሊዮን ብር ድረስ እንደሚሸጥ በተለያየ አቅጣጫ መረጃ አጣርቻለሁ፣ ሲሸጥ ተመልክቻለሁ። ልብ በሉ፣ የጨረቃ ቦታ አይደለም ያልኩት፣ ህጋዊ የሆነ ህጋዊ ሰነድ ያለው 150 ካሬ በቂ ነው ብዬ ስላሰብኩኝ። በቂ ማለት ለሰው ልጅ ያለው ከሆነ ከዚህም በላይ 200 ካሬም 300 ካሬም 500 ካሬም 1000 ካሬም መግዛት ትችላላችሁ። ግን በአሁኑ ሰዓት ላይ 150 ካሬ በቂ ነው። እንደምን ብያቸዋለሁ? እንደ ባለ 3 መኝታው አፓርታማ 3 መኝታዎችንና የተወሰነ የራሳችሁ ግቢ አድርጋችሁ ለመስራት ባለ 150 ካሬ ይበቃቸዋል። በ150 ካሬ መኪናም ፓርክ የሚያደርግ ያው ራሱን የቻለ ዲዛይን ሊኖረው ይችላል። በዚህ ጉዳይ ላይ ስንት ይሸጣል? 3 ሚሊዮን። ምኑን ነው ብያቸዋለሁ? ቦታውን ነው የሚሸጠው። ቦታው ነው የሚሸጠው መጀመሪያ 3 ሚሊዮን ብር። ቅድም አጠቃላይ ኮስቱ ነው ብያችኋለሁ። ስለ መሬት አይመለከታችሁም። ባለ 3 መኝታውን አጠቃላይ ፊኒሺንግ የሆነ ቤት ባለ 3 መኝታ 8 ሚሊዮን ነው። እዚህ ጋር ግን ያላለቀ ቦታ ብቻ በ3 ሚሊዮን ገዛችሁ። ከዛ በኋላ የቤት ግንባታውን ራሳችሁ ነው የምትገነቡት። ስትገነቡት ምን ያክል ኮስት ያደርግባችኋል የሚለው ልንገራችሁ። ባለ 150 ካሬው ላይ ባለ 3 መኝታና የተወሰነ ትርፋትርፍ ቤቶችን ጨምራችሁ ግቢ ቤት ኖሯችሁ አጠቃላይ እስከ 6 ሚሊዮን ብር ኮስት ያደርጋችኋል በአሁኑ ሰዓት ላይ። እያንዳንዱ ዝርዝር መናገር አይጠበቅብኝም፣ ግን የፈጀባቸውን ሰዎች ያማከሩኝ ከኮንትራክተሮች የሰማሁትን ወይም ደግሞ ጠጋ ብዬ ቤት ገንብተው የጨረሱት ሰዎችን ምን ያክል ኮስት እንዳደረገባቸው ኢንፎርሜሽን ስለወሰድኩኝ ባለ ቅድም እንዳልኳችሁ ቦታውን 3 ሚሊዮን ገዛችሁ። ከዛ በኋላ ደግሞ ቀጥሎ ምን አደረጋችሁ? ለግንባታው 6 ሚሊዮን ብር አወጣችሁ። አጠቃላይ ስንት መጣ? መሬት ገዝታችሁ ባለ 3 መኝታ ራሳችሁ ግቢ ሰርታችሁ 9 ሚሊዮን ብር ፈጀ ማለት ነው። 3 ሚሊዮን እና 6 ሚሊዮን የግንባታው 9 ሚሊዮን ብር ፈጀ። የአፓርታማው 8 ሚሊዮን ብር ነው ብያችኋለሁ። የዚህኛው ደግሞ 9 ሚሊዮን ብር አካባቢ ነው የመጣው ማለት ነው። ስለዚህ ልዩነት የ1 ሚሊዮን አካባቢ ልዩነት አለው ክቡራን ተመልካቾቼ። ከዛ ስንቀጥል በብር ደረጃ አሁን አፓርታማው በብር ደረጃ አነሰ። በካሬ ደግሞ ክቡራን ተመልካቾቼ በካሬ የትኛው በለጠ? በካሬ መሬት ገዝታችሁ የሰራችሁት በለጠ ማለት ነው። ከዛ ቀጥሎ ደግሞ ተመራጭነታቸውን ልንገራችሁ። ተመራጭነታቸው አሁን የኛውም ይመረጣል ያኛውም ይመረጣል፣ ግን የተወሰነ ልንገራችሁ። ተመራጭነቱ አፓርታማ ለምሳሌ ቤት ይቀንሳል። አሁን ሂሳብ በሰራሁት አማካኝነት ቤቱ ይቀንሳል፣ ምንም ጥያቄ የለውም ይቀንሳል። ከዛ በኋላ የእፎይታ ጊዜ አለው። እፎይታ ጊዜ ያለው እንደ አቅማችሁ መግዛት ትችላላችሁ። ባለ 1 መኝታም ባለ 2 መኝታም ባለ 3 መኝታም መግዛት ትችላላችሁ። እንደ አቅማችሁ መግዛት ስለምትችሉ ተመራጭነቱ አሪፍ ነው። እፎይታ ጊዜ ይኖረዋል። እፎይታ ጊዜ ማለት የምትከፍሉበት ጊዜ። አንድ ሰው ብር ከሌለው በአሁኑ ሰዓት ላይ እጁ ላይ በወርሃዊ የሚያገኘው ቋሚ ገቢ ካለው በደንብ የሚያገኘው ገንዘብ ካለው ወይም ደግሞ አጠቃላይ 8 ሚሊዮን ብር ኖሮት 8 ሚሊዮኑን ስራ ሰራበታለሁኝ 1 ሚሊዮን ከምናምን መጀመሪያ ክፍያ ልክፈልና ከዛ በየወሩ የሚከፍለው ይሸፍንልኛል የሆነ ቢዝነስ ልጀምርበት የምትሉ ከሆነ ሞር ተመራጭነቱ ይሄ ነው። እፎይታ ጊዜ ይኖራችኋል። ለ3 አመት ሊሆን ይችላል፣ ለ5 አመት ሊሆን ይችላል። እፎይታ ጊዜ ስላላችሁ ተመራጭነት አለው። ከዛ በኋላ ደግሞ ሌላ ተመራጭነቱ ብዙ ጊዜ አፓርታማ ቤቶች መሃል ከተማ ላይ ነው የሚገነቡትና ብዙ ጊዜ ሰዎች ለመኖርም ሊሆን ይችላል ለቢዝነሳችን እንዲቀርበን ብለው አብዛኛው በተለይ ለቢዝነስ እንዲቀርበን ብለው መሃል ከተማ ላይ የሚወዱ ሰዎች አሉ። ግርግር የተለያየ ነገር ላይ የሚፈልጉ ሰዎች ስላሉ ቦታው መሃል ከተማ ላይ ቢሆንላቸው ይመረጣል ተብሎ ስለሚታሰብ ይሄ ሪል ስቴት መሃል ከተማ ስለሆነ ተመራጭነት ይኖረዋል ማለት ነው። ከዛ በተረፈ ደግሞ ፎቅ የሚወዱ ሰዎች አሉ። ተመራጭነቱ ፎቅ ነው ማለት ነው። እያለ ይቀጥላል። እናንተ ጨምሩበት። ከዛ በኋላ የግል ቤት ደግሞ ተመራጭነቱን ደግሞ ልጥቀስላችሁ ክቡራን ተመልካቾቼ። የኛውን በነገራችን ላይ መሬት ገዝቶ ቤት መስራትን ትንሽ አቅም ላላችሁ ሰዎች፣ ጎበዝ ለሆናችሁ ሰዎች፣ እንደሞ በደንብ ገቢ ያላችሁ ሰዎች ካላችሁ፣ በደንብ የምታገኙ ሰዎች ካላችሁ፣ ጥንካሬው ያላችሁ ኮንስትራክሽን ላይ ማይንዳችሁ ሰፋ ያለ ቤት መስራት ላይ በቃ እኔ ጀግና ነኝ እሰራዋለሁ ቤቴን ብላችሁ ቆርጣችሁ የተነሳችሁ ካላችሁ ይሄኛው የመሬት የመግዛቱ ተመራጭነቱ ይሄ ነው። ከዛ በኋላ ሌላ ተመራጭነቱ ምንድነው? የራሳችሁ ግቢ ነው። ክቡራን ተመልካቾች የራሳችሁ ግቢ ነው። ማንንም የማይነካባችሁ ሁሉ ነገራችሁ የራሳችሁ የሆነ ግቢ ነው። ከዛስ ዘመናዊ አኗኗር መኖር ትችላላችሁ። በአፓርታማ መኖር ይቻላል ወይ? አዎ። ልዩነቱን ግን ልንገራችሁ። አፓርታማ ምን የተሻለ እንትን ላይኖረው ይችላል። ታች የጋራ የሆነ
ግቢ ሊኖረው ይችላል አረንጓዴ ቦታ ግን ማን እንደ ግቢያችሁ ላይ እንደፈለጋችሁ አድርጋችሁ አበባዎችን ሰቅላችሁ የተለያዩ ነገሮችን አድርጋችሁ መስራት ስለምትችሉ ነው ዘመናዊ የሆነ አኗኗር መኖር ትችላላችሁ በግቢያችሁ አረንጓዴ ግቢ ይኖራችሁ ይችላል አሁን እየተለመደ የመጣው ቤቶችን የሚያስወድደው አረንጓዴ የሚያምር ውብ ግቢ በአትክልቶች መዋኛ ሊኖረው ይችላል በርካታ ነገሮችን አድርጎ መስራቱ ተመራጭነት ያደርጋል የምን መሬት ገዝቶ የራሳችሁ ቤት መገንባትና የራሳችሁ ቤት መኖር ከዛስ አፍርሶ መስራት ይቻላል የራሳችሁን ቤት አፍርሳችሁ መስራት ትችላላችሁ ዲዛይኑ ካላማራችሁ ወይም የሆነ ጊዜ እየኖራችሁ እየቆያችሁ መኝታ ቤት መክፈል ብትፈልጉ ወይም ደግሞ ሰው ቁጥሩ በዛ ቢልባችሁ ቤቱን እንደፈለጋችሁ አፍርሳችሁ ወይም ደግሞ መኝታ ቤት መጨመር ትችላላችሁ አፓርታማ ላይ ትችላላችሁ አትችሉም ወይ ያው የተሰራው ዲዛይንም ስለሆነ ሁለተኛ ደግሞ አፓርታማ አይኔን ያፈርሳለሁ ብትሉ ከበላያችሁ ወይ ሰው ይኖራል ወይ ከበታቻችሁ ደግሞ ሰው ይኖራል ማለት ነው ከዛስ ገመናችሁን ይደብቃል ገመና በርካታ ገመናዎች ይኖራሉ ልጆቻችሁ ይጫወታሉ ግቢ ላይ ሌላ በቃ በጣም ብዙ ነገር ታረጉ ትችላላችሁ ልትቀርጹ ትችላላችሁ ካምፋየር ታረጉ ትችላላችሁ በርካታ ነገሮች ልታረጉ ትችላላችሁ አፓርታማው ላይ አለ ወይ አለ ምንም ጥያቄ የለውም ግን እየተናገርኩ ያለሁት የራሳችሁ ግቢ በራሳችሁ በታጠረው ውስጥ ነው እያልኩ ያለሁት አፓርታማው ውስጥ ላይ አለ ዘመናዊ ነው ዘመን አመጣሽ ነው ይቻላል ግን ተመራጭነቱን የተናገርኩ ያለሁት ለተለያዩ ፕሮግራሞች ሊሆን ይችላል ለተለያየ ነገር ላይ ገመናችሁን ሸፍናችሁ ግቢያችሁ ላይ አብዛኛውን ነገሮች ማድረግ ይቻላል ማለት ነው ክቡራን ተመልካቾቼ የምትመርጡት እናንተ ናችሁ እኔ የተወሰነ ፖይንትና ሐሳብ ነው እየሰጠዋችሁ ያለሁት እይታን ተናገር ካላችሁኝ ክቡራን ተመልካቾቼ እይታዬ ልንገራችሁ እይታዬ ምን መሰላችሁ ክቡራን ተመልካቾቼ አቅም ለሌላችሁ አፓርታማ ቁጥር 1 ተመራጭ አቅም ለሌላችሁ ምንም አይነት በተለያየ አይነት ቢዝነስ ላይ የተሰማራችሁ ሰዎች ካላችሁ ወርሃይ በደንብ የምታገኙት ገቢ ካላችሁ ምክንያቱም በየወሩ የምትከፍሉት ብር ስላለ ወይም ደግሞ ቤቱ ሲደርሳችሁ ትንሽ በዛ ያለ ገንዘብ የምትከፍሉት ስላለ የዛ አይነት አቅም ያላችሁ ሰዎች ካላችሁ አፓርታማ is best በጣም ከዛ ውጪ አቅም ላላችሁ ሰዎች ልብ በሉ አቅም ላላችሁ ሰዎች ከሆናችሁ ደግሞ ምንም ጥያቄ የለውም መሬት ገዝቶ የራስን ቤት በራስ ዲዛይን በሚያምር ሁኔታ ደልቀቅ ብሎ ቅድም እንዳልኳችሁ ግቢ ላይ የራሳችሁ መዋኛ አላህ ዋንዶ ፈጣሪ የተሻለ ነገር የሚስጠኝና ባይዘቦ የመጀመሪያ ተመራጭነቴ በነገራችን ላይ እስካሁን ድረስ እኔ ቤት የለኝም አፓርታማ ትልቁ የኔ ተስፋዬ ፈጣሪን እየለመንኩ ያለሁት አላህ ዋ የተሻለ ነገር ቢሰጠኝ መሬት ገዝቼ የራሴ ዲዛይን በራሴ ቦታ በራሴ እንትን ላይ መስራት ፈልጋለሁ ለምን ክፍለ ሀገር ለምን ገጠር አይሆንም እንደዚህ አይነት ፍላጎት አለኝ ግን ሪልስቴት አትግዙ ያልኩ አይደለም አሁንም እነሱን እየኮነንኩ አይደለም አቅም ለሌላችሁ ሰዎች ይቻላል ብያለሁ እኔ ግን ለፍቼ ጥሬ ግሬ እንደው የራሴ መሬት ኖሮኝ በራሴ ውሃ ግቢ ላይ ከርሰ ምድር ውሃ አስወጥቼ ምናምን በቃ ዘና ብዬ ድርቅቅ ያለ ኖሮ ግቢ ላይ ውጭ የማድርበት በቃ ያ ነገር ምንድነው ብዙዎቻችሁ ተመልካቾች ታቆታላችሁ ብያስባለሁ ይሄን ቪዲዮ የምትመለከቱትን ብዙዎቻችሁ ስደት ላይ ያላችሁ ናችሁና እስኪያችሁ እስኪ በእናታችሁ አሜሪካ ያለ ሰው ይሄ ዱባይ ምናምን አብዛኛው እኮ በነገራችን ላይ ከአፓርታማ አንዱ የራሳቸው ቤት ሰርተው ወጣ ያለ ቦታ ላይ ነው የሚኖሩት አየሩ ደስ ይላል በጣም ሰፈሩ ጸጥ ያለ ነው ምናምን መሀል ከተማ ሲሆን ያው ትንሽ ጫጫታ አለ ጋጋታ አለ ሰላምን ጸጥታን የሚፈልግ ካለ ስራችሁ መሀል ከተማ ሊሆን ይችላል መኖራችሁ ደግሞ ወጣ ቢል አንዳንዴ ተመራጭነት አለውና እኔ እንደኔ እንደው ብዙ በቃ ቤስት የሆነ መኪና ቢኖረኝ ምርጥ መኪና ቢኖረኝ ልጆችን ባለቤቴን ይዤ በዛ መኪና ሄጄ በቃ ቤት ያድራለሁ ከዛ ጧት ደግሞ ወደ ስራ ይመጣለሁ ወይም ደግሞ ስራ አሪፍ ከሆነ ደግሞ በሁለተኛ ቀኑ በሶስተኛ ቀኑ ወደ ስራ ልመጣ እችላለሁ እዛው ቤቴ ልውል እችላለሁ ግን ዋናው መኪና ቢኖራችሁ መኪና ያለው ሰው ካለ መኪና ካላችሁ እንደ ወጣ ቢልም ቤቱ ችግር የለውም በነገራችን ላይ ዛሬ ዘመኑ እንደምታዩት የኤሌክትሪክ መኪና ነው በጣም ብዙ ነገሮች አሪፍ እየሆኑ ነው የሲሊንደር ምንድነው የጋዝ ነው የምናምን የሚባል መኪና እየመጣ ነው ብዙ የሚቆጥር አይደለምና ራቅ ያለ ቦታም ቢሆን በቃ በመኪና ዘና ብላችሁ አይቆጥርባችሁ ማታ ቤታችሁ ነው ቻርጅ የምታደርጉት ያን ያክል አይደለም 600 ብር አንድ ፉል ቻርጅ ብታደርጉ ሳምንት ያስነዳችኋልና ቤታችሁ ራቅ ቢልም ምንም ችግር የለውምና እንደዛ ነው እንዳጋጣሚ እንደምሳሌ ስነግራችሁ በነገራችን ላይ ወጣ ያለ ቦታ የማይፈልጉ ሰዎች አሉ ከአንዳንድ ከሰላም አንፃር ከጸጥታ አንፃር በያቅጣጫው በአራቱም አቅጣጫ ወጣ ብለው ቤት ለመግዛት መሬት ለመግዛት የሚፈሩ ሰዎች አሉ እንግዲህ ፈጣሪ ለኛ ካላለው ፈጣሪ በነገራችን ላይ ሙቱ ካለን ፈጣሪ የሆነ ነገር ካለን የትም መሀል ከተማም ሆነ ላናመልጥ እንችላለንና ብዙ ጊዜ እንደው መንግስትም አሁን በጣም ወጣ ብላችሁ ብትኖሩ አሪፍ ነው እንደዚህ እኮ እንደዚህ ነው ምናምን ይባላል ከውጭ የታየው ነውና እውነት ነው ምንም ጥያቄ የለውም ወጣ ብሎ መኖር በጣም
እጅጉን በጣም ደስ ይላል። ግን መኪና ቢኖራቸው አሪፍ ነው። እንደው መንገዱ ፍሰቱ ቢሆኑ አሪፍ ነው። በጣም ደስተኛ ሆነ ኑሮ የሚኖሩ ሰዎች አሉ፣ ወደ ወጣ ብለው ማለት ነው። ቤት ርካሽ ሆነበት ቦታ ቤት ገንብተው ወጣ ያለ ቦታ ላይ የሚኖሩ ሰዎች አሉና ሞር እንደው እኔ የምመርጠው እንደዚህ መሬት ገዝቼ ራሴ ብሰራ። የእናንተን አላቅም፣ እናንተስ ምን ይመስላችኋል? ኮሜንት ቦታ ላይ አስቀምጡልኝ። በነገራችን ላይ አዲስ አበባ ብቻ አይደለም እየሰራ ያለሁት፣ ገጠርም ክፍለ ሀገርም ብትሆኑ አሁን ሌላ ቦታ ክልል ከተማም ብትሆኑ አሁን ኮንዶሚኒየሞች በጣም ይሰራሉ አይደል? አፓርታማዎችም ሪል ስቴቶችም በጣም እየተሰሩ ነው ያሉት። ግን የትኛው ይሻላል የሚለውን መምረጥ ለእናንተ ነው። እንዳልኳችሁ የ1 ሚሊዮን የ2 ሚሊዮን ብር ልዩነት እንደው ላለው ሰው ምንም ማለት አይደለም፣ ለሌለው ሰው ግን ብዙ ነው። ላለው ሰው ግን ግዴላችሁም የግል ቤት ላይ መስራት ላይ መሯሯጥ ትችላላችሁ እላችኋለሁ። ክቡራንና ክቡራን ተመልካቾች በዚሁ አጋጣሚ ይሄን ካወራው ይሄን ከለፈለፍኩ አይቀር አሁን በመሃል ፒያሳ መሐሙድ ጋር ከ700 ሺህ ብር ቅድመ ክፍያና ከ3.1 ሚሊዮን ጠቅላላ ዋጋ ጀምሮ የንግድ ሱቆችን እየሸጥን ሱቆቹ ከ17 እስከ 146 ካሬ አማራጭ ሲኖራቸው ለወርቅ ቤት፣ ለካፌ፣ ለቡቲክ፣ ለሬስቶራንት፣ ለኮፊ ሃውስ፣ ለቢሮና ለሁሉም አገልግሎቶች መጠቀም የምትችሏቸውም ናቸው። ታዲያ እነዚህን ሱቆች በአንድ ዓመት ከ6 ወር የምትረከቧቸው ከትልቁ አራዳ ግራንድ ሞል ሲሆን ከግራውንድ እስከ 7ኛ ፎቅ ማግኘትም ይችላል። እንዲሁም 100% ለሚከፍሉ የ30 በመቶ ሪል ስቴትም ደግሞ የትኛው ትክክለኛ ሪል ስቴት ነው? ቅድም ነግሬያችኋለሁ። 8 ሚሊዮን ብር ሪል ስቴት ስላችሁ ብሩ መብዛቱ ማነሱ አይደለም። በትክክል ቤቱን ሰርቶ የሚያስረክብ ፈጣን ከሆነ በሐቀኝነት ቤቱን የሚያስረክብ ከሆነ ሪል ስቴትም ምርጥ ነው፣ በጣም ተመራጭ ነው። ምንም ጥያቄ የለውም፣ ምንም ችግር የለውም። ሰው በአቅሙ መኖር ስለሚችል ማለት ነው። ስለዚህ በሪል ስቴትም የትኛው ሪል ስቴት ላይ ሄጄ ልወስንም ካላችሁ ወይም ደግሞ የት ቦታ ላይ ሄጄ መሬት ልግዛ እስኪ ሀብትሽ ያፈላልግልኝ መሬት መግዛት እፈልጋለሁ አዲስ አበባ ላይ የሚሆን ክልል ከተማ ላይ ክፍለ ሀገር ላይ የምትሉት ከሆነ ኢንፎርሜሽኖችን ተለዋውጠን ለእናንተ እነዚህ ነገሮች የማመቻቸት ስራ መስራት ይቻላል እላችኋለሁ። የመጨረሻ ክቡራንና ክቡራን ተመልካቾቼ ጥያቄ ልጠይቃችሁ ነው። የሚያሸልም ጥያቄ ነው። ካሁን በፊት ሁለት ቪዲዮ ላይ ጥያቄዎችን ጠይቄያለሁ። ቪዲዮ ገና እየታየ ስለሆነ ነው ዛሬም መልሱን ይዤላችሁ ያልመጣሁት ወይም ደግሞ ማን እንዳሸነፈ ያልመጣሁት። በቀጣይ ሶስተኛ ቪዲዮ ነው ይሄ። አራተኛ ቪዲዮ ላይ ሶስቱም ቪዲዮ ላይ ማን ጥያቄዎችን እንደመለሰ እያንዳንዳቸው የመለሱትን ሰዎች ስማቸውን እየጠራውኝ አካውንታችሁን ወይም ደግሞ ገንዘብ የምትቀበሉበትን ሲስተም ትነግሩኝና አሸናፊዎቹን ገንዘብ አስገባላችኋለሁ ማለት ነው። ክቡራንና ክቡራን ተመልካቾቼ የዛሬው ጥያቄ የሚያሸልመው ጥያቄ ገንዘብ ነው። በነገራችን ላይ ገንዘብ የሆነ ነገር ያግዛችኋል ብዬ ስላሰብኩኝ ነው ላካፍላችሁ ብዬ ነው። የዛሬው ጥያቄ ክቡራንና ክቡራን ተመልካቾቼ ይህንን ቪዲዮ የምትመለከቱ ካላችሁ ቲክቶክ ላይ አይሰራም። ቲክቶክ ላይ ያላችሁ ካላችሁ ቲክቶክ ላይ አይሰራም። ዩቲዩብ ላይ ሄዶ ኮሜንት ቦታ ላይ ያስቀመጠ ነው። የዛሬው ጥያቄ ዛሬ የሰራሁት የቪዲዮ ርዕሱ ስገባ የኮንተንቴ ማለት ነው። የዛሬው የቪዲዮ ርዕስ ምንድነው? ቁጥር 1 ሁለተኛው ከዚህ ቪዲዮ በፊት የሰራሁት አሁንም ርዕሱ ወይም ደግሞ ስለምን ቢዝነስ ነው ያወራሁት። ሁለቱን ጥያቄዎች ኮሜንት ቦታ ላይ ለመለሰልኝ። ሶስተኛ ጥያቄ ደግሞ አሁን የምትመለከቱበት የዩቲዩብ ቻናል ስንት ሺህ ሰብስክራይብ ደርሷል? ስንት ላይ ደርሷል? አሁን ቀጥታ ኤግዛክት ያያችሁትን ከዚህ ቁጥር በላይ ብላችሁ ጻፉልኝ። ኤግዛክት ቁጥሩ ማስቀመጥ አይጠበቅባችሁም። ለምሳሌ 100 ሺህ ከሆነ 101 ሺህ 102 ሺህ ምናምን እያለ ሊቀጥል ይችላል። ግን ካያችሁት ቁጥር በላይ ከዚህ ቁጥር በላይ ብላችሁ ጻፉልኝ። ምክንያቱም ኤግዛክት ቁጥሩ ማስቀመጥ አይጠበቅባችሁም። እናንተ 100 ሺህ አይታችሁት ዛሬ ከተወሰነ ቀን በኋላ 120 ሺህ 130 ሺህ ሊደርስ ይችላል። ግን ከዚህ ቁጥር በላይ ብላችሁ አስቀምጡልኝ። ይህንን ቪዲዮ ካየሁበት ሰዓት ጀምሮ የዛሬው ቪዲዮ ርዕሴ ምንድነው፣ ከዚህ ቪዲዮ በፊት የሰራሁት ቪዲዮ ርዕስ ምንድነውና ሶስተኛው ደግሞ አሁን የምትመለከቱበት የዩቲዩብ ቻናል ሰብስክራይቡ ስንት ሺህ ደርሷል የሚለውን ኮሜንት ቦታ ላይ በትህትና አስቀምጡልኝ። ክቡራንና ክቡራን ተመልካቾቼ ለዛሬው የነበረው የቪዲዮ ወይም ደግሞ አፓርታማ ይሻላል ወይስ ደግሞ መሬት ገዝተን የራሳችን ቤት መገንባት የሚለው የቢዝነስ ሐሳብ ይህንን ይመስል ነበር። በቀጣይ በነገራችን ላይ በርካታ የቢዝነስ ሐሳቦችን አዘጋጅቻለሁ። ለምሳሌ አዲስ አበባ ላይ ቤት መግዛት ፈልጋችሁ፣ አዲስ አበባ ላይ መሬት መግዛት ፈልጋችሁ፣ በነገራችን ላይ ቤት እንኳን በጣም ብዙ ማስታወቂያ እየሰራ ነው። ግን
አዲስ አበባ ላይ ቦታ በምን ያክል እየተሸጠ ነው ያለው? ስንት ካሬ ስንት ይሸጣል? የት ቦታ ላይ ስንት የሚለውን እያንዳንዱ መረጃ ልነግራችሁ ፈልጋለሁ። ምክንያቱም በርካታ ሰዎች እየጠየቁኝ ስለሆነ ብነግራቸው ደስ ይለኛል። ከደላሎች አይደለም ቀጥታ ከሻጮች በምን ያክል ገንዘብ እየተሸጠ እንዳለ ጣፎ ስንት ይሸጣል? ህጋዊ ቦታ በቱሉ ዲምቱ በአራብሳ ሊሆን ይችላል፣ በሌላ በጅማ መውጫ ሊሆን ይችላል፣ በሌላ ቦታ በፈለጋችሁት ቦታ ላይ ብቻ መሀል ከተማ ምን ያክል እየተሸጠ እንዳለ መረጃው ነግራችኋለሁ። ባህር ዳርም ደሴም ሌላ ቦታም መቀሌም በምን ያክል ገንዘብ እየተሸጠ እንዳለ ያለውን መረጃ ነግራችኋለሁ። እሱን አጣርቼ ኦልሞስት ትንሽ ነው የቀረኝ አጣርቼ ይዤላችሁ እመጣለሁ። ከዛ በተረፈ ደግሞ ሌሎች በበርካታ የቢዝነስ ሀሳቦች ምንም ሳይኖራችሁ ከዜሮ ተነስታችሁ ሊሆን ይችላል እስከ ሚሊዮን ብር ይኖራችሁ ኢንቨስት አድርጋችሁ የምትሰሯቸው በርካታ የቢዝነስ ሀሳቦችን እንካችሁ ልላችሁ በቀጣይ እመጣለሁ። አዳዲስ ሰርፕራይዞች አሉ እናንተን የሚጠቅሙ። በነገራችን ላይ እዛው ውጭ ሀገርም ሆናችሁ አገር ውስጥም ሆናችሁ የምትሳተፉበት በርካታ ፕላትፎርሞችን ይዤ እየመጣ ነው። በቀጣይ ጠብቁኝ። ቅን ይሆናችሁ፣ ደግ ይሆናችሁ፣ መልካም ይሆናችሁ ወንድሞቼ እስኪ ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ ውጡላችኋለሁ። በሰላም ያገናኘን። በቀጣይ ይመቻችሁ።